ሰላም ጤና ይስጥልን ተመልካቾቻችን። በአማራ ክልል የሚካሄደው ጦርነት በዛሬው ዕለት በተለያዩ አካባቢዎች ተጠናክሮ ቀጥሏል። የአማራ ክልል ምስለኔ አስተዳደር በጦርነት ውስጥ መሆኑን በይፋ ዛሬ አስታውቋል። የአማራ ክልል ሰላምና ጸጥታ ቢሮ ባወጣው መግለጫ ጦርነት ውስጥ ነን፣ ጽንፈኛ ኃይል ብሎ የሚጠራው የፋኖችን ቡድን ለኤርትራና ለህወሓት የሚላላክ በማለት የምንዋጋው ከወያኔና ከሻቢያ ጋር በመሆኑ ህዝቡ ከጎናችን ይሰለፍ ሲል የአማራ ክልል ሰላምና ጸጥታ ቢሮ ባወጣው መግለጫ አስታውቋል። ውጊያዎቹ በየአቅጣጫው እየተካሄዱ ነው። አብዛኛው የጎንደር ቀጠና በፋኖች እጅ ገብቷል። የአብይ አህመድ ሰራዊት ወደ ዞን ከተሞች እየተሰባሰበ ቢሆንም ዘግይተው የሚወጡ መረጃዎች እንደሚያመለክቱ ከዞን ከተሞችም እየለቀቁ ወደ ደብረ ታቦር ጎንደር ከተማ እየተሰባሰቡ ነው። በሰሜን ሸዋ ያለው ሁኔታ እየተቀየረ ነው። የአገዛዙ ሰራዊት ለማጥቃት ሄዶ ኪሳራ ተከናንቦ ተመልሷል። በወቅታዊው የአማራ ክልል የህልውና ተጋድሎ ዙሪያ የዘውትር ተሳታፊያችን መስመር ላይ ሆኖ መረጃዎችን ያቀብለናል። ወደ አንተ አልፋለሁ። አውደ ውጊያዎች እንዴት ናቸው ትላንትናና ዛሬ? መሳይ አመሰግናለሁ። እንግዲህ በታምረኛው የአማራ ፋኖ ብሔራዊ ንቅናቄ ገና ከተመሰረተ አንድ ወር እንኳን ሳይሞላው የመከላከያ ሰራዊቱንና በአጠቃላይ የአማራ ክልል ምስለኔ አስተዳደር ታጣቂ በድምሩ አድማ ብተና፣ ሚኒሻ፣ ፖሊስ የብልጽግና አመራር የተባለ መሳሪያ ይዞ ውጊያ ላይ ያለ የሰላም አስከባሪ ኃይል የሚባል በየወረዳው ተሰግስጎ የሚገኝ አጠቃላይ መሳሪያ ያነገበ ለአገዛዙ ያደረን ኃይል አፈራርሰውታል። ከዚህ ቀደም እንግዲህ ለበርካታ ዓመታት የብልጽግና የአማራ ምስለኔ አስተዳደር ከመከላከያ ጫንቃ ላይ በአንቀልባ ታዝሎ ረጅም ጊዜ እንደ ህፃን ልጅ ታዝሎ በዞረበት እየዞረ በሚተኛበት እየተኛ በሚያድርበት እያደረ የሚበላውን እየበላ በምሽግ ተቀምጦ ህዝቡን ረስቶ ራሱን ለማዳን ከፍተኛ ጥረት ሲያደርግ ነበር። አሁን መከላከያ ከጎንደር በተለይ በዋናነት ከደቡብ ጎንደር ወጥቶ ወደ ወልቃይት፣ ወደ ሰቆጣ፣ በርገሌ አካባቢ እንዲሁም ወደ ኤርትራና ትግራይ ድንበሮች አካባቢ መከላከያ ሰራዊቱ ገና በተንቀሳቀሰ በሰዓታት ልዩነት በርካታ የብልጽግና አመራር ከሚኒሻ ከአድማ ብተናና ከፖሊስ ኃይል ጋር በመሆን ሽሽት ወደ ደብረ ታቦር ከተማ፣ ሽሽት ወደ ባህር ዳር ከተማ፣ ሽሽት የመከላከያ ለቋቸው ከሄደባቸው አካባቢ እየጠፋ ወደ ሰላም ቀጠና ወደሚባሉት ወይም የፋኖ ኃይሎች ወዳልደረሱበት ቦታ ጋቢ እየለበሰ የጎጃም አዘነ እየለበሰ ራሱን እየደበቀ ገበሬ አስመስሎ እየጠፋ እንደሚገኝና የፋኖ ኃይሎች ግን በተለያየ አቅጣጫ በተለይ ከደቡብ ጎንደር ከተማ በሚወጡ አራት ዋና ዋና መንገዶችን ጥርቅም አድርገው ዘግተው በአራቱም ጎዳና ላይ ጠፍቶ ሲሄድ የሚገኝ ብልጽግና በበርካታ ቁጥር እየተያዘ እንደሆነ ነው መረጃዎች የሚያመላክቱት። በተለይ በትናንትናው ዕለት ጠዋት የጀመረ የአራቱ የላይ ጋይንት ወረዳ ነፋስ መውጫ ከተማ ላይ በአራት አቅጣጫ በከተማዋን በመክበብ ባደረጉት ውጊያ በርካታ የአገዛዙ ጦር ጨምሮ ተንጠባጥፎ የቀረ የአገዛዙ የመከላከያ ጦርን ጨምሮ በርካታ የአድማ ብተና ኃይል ተገሏል፣ እጅ ሰጥቷል፣ ቆስሏል፣ ተማርኳል። ከ130 በላይ ክላሽ ነው የተማረከው። አድማ ብተናና ሚኒሻ እውነት ለመናገር አልቋል ማለት ይቻላል። ንፋስ መውጫ ከተማ ላይ ከተማዋን በአብዛኛው በፋኖ ቁጥጥር ስር ውስጥ ገብታ ነበር ትናንትና። ዛሬ አልፎ መጣው እንግዲህ ጉና በየምድር ጋሳይን ጨምሮ ጉና በየምድር የሚባለው ወረዳ ክምር ድንጋይ ከተማን መጣው ተቆጣጥረዋል። እሱን አልፈው ደግሞ አሁን ደብረ ታቦር ከተማን በከበባ ውስጥ እንደምትገኝና በርካታ የሚኒሻና የብልጽግና አመራር የአድማ ብተና ኃይሎች ድረሱልን እባካችሁ እያሉ እንደሚገኙ ነው መረጃዎች እያመላከቱ የሚገኙት። እንግዲህ በደቡብ ጎንደር ደብረ ታቦር ዙሪያ ኪዳነ ምሕረት አካባቢ ማለትም ጎንደር መውጫ ዛሬ ጠዋት ጀምሮ ከባድ ውጊያ እየተደረገ ሲሆን በተለይ በደራ ሐሙሲት አልፎ በአንበሳሜና በሐሙሲት መሃል የፋኖ ኃይሎች ቆርጠው በመምጣት በዚህ አካባቢ የሚገኘውን ጦር በመምታት ወደ ደብረ ታቦር ከደብረ ታቦር ተነስቶ ወደ ወረታ ለማምለጥ እንዲሁም በሌላ አቅጣጫ በሐሙሲት በኩል አድርጎ ወደ ባህር ዳር ለመሸሽ የሚያደርጉትን እንቅስቃሴ ለመግታት ከተማዎችን ጥርቅም አድርገው በመዝጋት ውጊያ ከፍተው መንገዶችን ተቆጣጥረው ይገኛሉ። በአጠቃላይ በዞኑ ከወረታ በስተቀር ሁሉም የዞኑ ወረዳዎች በፋኖ ቁጥጥር ውስጥ ገብተዋል። እንግዲህ በርካታው ተማርኳል። 3 ወታደራዊ ተሽከርካሪ ከያዛቸው የወታደራዊ ቁሳቁሶችና ወታደሮች ተደምስሰው ሙሉ በሙሉ ወታደራዊ ተተኳሽ መሳሪያዎችን በቁጥጥራቸው ስር ማስገባታቸውን በአንድ ወረዳ ብቻ እንኳን በአንድ ወረዳ በተደረገ ውጊያ ብሬን 13 ብሬን፣ ስናይፐር 11፣ ክላሽ 373፣ አብራራው የሚባል 8፣ ኤስኬኤስ የሚባል 6 የመከላከያ ምርኮኛ 337 የመከላከያ ምርኮኛ እንዲሁም አድማ ብተና ከ178 በላይ ሚኒሻ 50
የብልጽግና አመራር የወረዳ የዞን የብልጽግና አመራር ጠፍቶ ወደ ባህር ዳር ሊሄድ ሲል ወደ ደብረታቦር ከተማ ሊገባ ሲል 14 የብልጽግና አመራር ተማርኳል። የተፈቱ እስረኞችም አሉ። በተለይ በንፋስ መውጫ ከተማ በጣሊያን ጊዜ የተሰራው የኢትዮጵያ አርበኞችን ሲታፈኑበትና ሲገደሉበት ሲረሸኑበት ስቃይ ሲያዩበት ሲገረፉበት የነበረው በጣም ጠንካራ የሆነ የማረሚያ ቤትን ሰብሮ በመግባት 225 የሚሆኑ የፋኖ ቤተሰቦችን ከእስር ቤት አስፈትተዋል። እንግዲህ በርካታ ተሽከርካሪዎች ማርከዋል። ፓትሮሎቹ ሙሉ ተተኳሾችን እንደያዙ መማረክ መቻላቸውን ነው መረጃዎች የሚያመላክቱት። እንግዲህ በደቡብ ጎንደር እየተካሄደ ያለው አጠቃላይ እንቅስቃሴ ደብረታቦር ከተማ አሁን በጣም ከፍተኛ ጭንቅ ውስጥ ገብታለች። ወደ ጎንደር መውጫ የሚባለው ኪዳነ ምሕረት አካባቢ ተብሎ የሚጠቀሰው አካባቢ እንዲሁም ወደ እብናትና አርባያ መውጫ መንገድ እንዲሁም ወደ ስማዳና እስቴ መውጫ መንገድ እንዲሁም ወደ ጋይንት መውጫ ወይም ወደ ክምር ድንጋይ መውጫ 4 የመውጫ በሮችን የፋኖ ኃይሎች ቀድመው በመያዝ በደብረታቦር ከተማ ላይ ሚኒሻው ከፍተኛ የሆነ ምሽግ ቆፈራ ላይ ነው የሚገኘው። ይሄንን ያደረገበት ደግሞ በዋናነት ከባህር ዳር ከተማ ሸሽተው የገቡ የዞኑ አመራሮች በተለይ በዋናነት የዞኑ ተወላጅ የሆነው የብልጽግና ፓርቲ ቀንደኛ ደጋፊ የሆነውና የክልሉ ብልጽግና ፓርቲ ጽሕፈት ቤት ኃላፊ የሆነው ይርጋ ሲሳይ ስልክ እየደወለ ለሚኒሻ አመራሮቹ መከላከያ በገፍ ወደ ደብረታቦር እየመጣላችሁ ነው፣ በተለይ በዋናነት ከደቡብ ክልል ተነስቶ አዲስ አበባን አቆራርጦ ፍኖተ ሰላም ደርሷል፣ ቡሬ ደርሷል፣ መራይ ደርሷል፣ አሁን ባህር ዳር እየተጠጋ ነው በማለት ከዛ ድረስ እናንተ እየተዋጋችሁ ጠብቁ በማለት እርስ በርሳቸው እንዲጨራረሱ ለማድረግ ከፍተኛ ጥረት እየተደረገ ነው። አሁንም ውጊያዎቹ በጣም በከፍተኛ ደረጃ ተጠናክረው የቀጠሉበት ሁኔታ ነው የሚገኘው። የደቡብ ጎንደር አጠቃላይ ሁኔታን በተመለከተ ደብረታቦር ከተማ በማንኛውም ሰዓት የፋኖ ኃይሎች ሊገቡ እንደሚችሉ ነገር ግን እስካሁን ድረስ ከተማዋን ያልገቡት በከተማዋ የመኖሪያ መንደሮች ላይ የሚኒሻ ኃይሉ የአድማ ብተና ኃይሉ ከፍተኛ የሆነ ምሽግ እየቆፈረ በከተማ ላይ የሲቪሎች እንዲገደሉ ለማድረግ ሆን ብሎ በከተሞች ላይ ምሽግ ቆፍሮ በጎዳናዎች ላይ ምሽግ ቆፍሮ የተቀመጠ መሆኑና ከተማዋ ምንም አይነት የትራንስፖርት እንቅስቃሴ የማይደረግባት የሰው እንቅስቃሴ የሌለባት ሚኒሾችም ራሱ እርስ በርሳቸው ከጋይንት የመጣው ከስማዳና እስቴ ከመጣው ጋር የማይተዋወቅ ከአለምበር ከምትባለው ከተማ ላይ የመጣውም እንዲሁ ሌሎችን የማያውቅ መሆኑ እርስ በርሳቸው ጥርጣሬ ውስጥ እየገቡ እንደሚገኙና በርካታ የሚኒሻ ኃይል ግን ከደብረታቦር ከተማ ከመግባታቸው ሸሽተው ከመግባታቸው በፊት በፋኖ ኃይሎች የተማረኩ መሆኑና አብዛኛው ደግሞ በፈቃደኝነት እጁን የሰጠ መሆኑን ነገር ግን የደቡብ ጎንደር አጠቃላይ ዞን እኛ የብልጽግና አመራሮች ከፍተኛ የሆነ የፖለቲካ ስራ ሰርተን የፋኖ ኃይሎችን በትነናቸዋል፣ አድክመናቸዋል። ከእንግዲህ በኋላ በአድማ ብተናና በክልሉ በዞኑ ታጣቂዎች ዞኑን መቆጣጠር እንችላለን የሚለው ግምገማ የተሳሳተ ግምገማ መሆኑን ይጥቀን አይደለም። 1 ሰዓት ሳይውል ሳያድር የፋኖ ኃይሎች ወረዳዎችን ሙሉ በሙሉ ሲቆጣጠሩ የብልጽግና አመራር ድረሱልን መከላከያ እባካችሁ ኑ ሊጨርሱ ነው በማለት በተማጽኖ ላይ እንደሚገኙና ነገር ግን ይሄንን የተገነዘበው የታጣቂው የሚኒሻ ኃይል የአድማ ብተና ኃይል በገፍ እየጠፋ ከህዝብ ጠገገት እየጠፋ የፋኖ ኃይሎችን እጅ እየሰጠና እየተቀላቀለ እንደሚገኝ ነው መረጃዎች የሚያመላክቱት። እንዲሁም በተለያዩ አካባቢዎች አሁንም ውጊያዎች ተጠናክረው የቀጠሉበት ሁኔታ አለ። በተለይ አርማጭሆ መኩይ ከምትባል ከተማ ላይ የፋኖ ኃይሎች የሁለቱ እዞች የተጣጡ 2 ሻለቆች መኩይ ወደምትባለው ከተማ ዘልቀው በመግባት ከፍተኛ የሆነ ማጥቃት በመፈጸም በመኩይ ከተማ የነበረውን የአገዛዙን ጦር ካምፕ በማጥቃት ሙሉ በሙሉ መቆጣጠራቸውን አስታውቀዋል። ከ36 የሞርተር ቅንቡላ ማረካቸውና ስናይፐሮችንና ዲሽቃዎችን አንድ ሙሉ ወታደራዊ ተሽከርካሪ ተተኳሽ ጦር ካምፑ ላይ ማግኘታቸውንና በዛ የነበረው የመከላከያ ሰራዊትና የአድማ ብተና ኃይል ሙሉ በሙሉ መፍረሱንና ወደ ወረዳዋ ከተማ መሸሸት መቻሉን ነው መረጃዎች የሚያመላክቱት። አሁንም በጣቁሳ ወረዳ ድኩል 40 ከምትባለው ከጣቁሳ ከተማ 40 ኪሎ ሜትር ርቀት ላይ ወደምትገኝ ወደ ቋራ መንገድ ወደ ሻውራ መንገድ አማካይ በምትገኘው ድኩል 40 ከተማ ላይ ለሁለተኛ ተከታታይ ቀናት የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ጥቃት በመፈጸም በርካታ የመከላከያ ሰራዊትን መደምሰስ ድኩል 40 ከተማን መቆጣጠር ችሏል። ይሄው ጠቅላይ ግዛት እዙ በደንቢያ ሰቀልት በተባለ ቦታ ላይም ተወሮ ሌላ ሻለቃ በመምጣት ሰቀልት ከተማን እንዲሁም ጨውድባንና ጫንድባ የሚባሉ የጣቁሳና የጭልጋው ወረዳ
አዋሳኝ ቀበሌዎች ከተሞችን መቆጣጠራቸውን አስታውቀዋል። ደብረታቦር ግን ከተማው ጭንቅ ውስጥ መግባቷንና ዛሬ እነሱ በከተማዋ ላይ ከፍተኛ ጭንቀት ውስጥ መግባታቸውን በተለይ ማህደረ ማርያም፣ ብናት መውጫ፣ አለምበር፣ ጋሳይ፣ ጎንደር መውጫ ተቆጣጥረው ከፍተኛ የሆነ ድብታና ጭንቀት ውስጥ መግባቷን ከተማዋን ለማወቅ ተችሏል። እንግዲህ የብልጽግና አመራርና ሚኒሻ ነፋስ መውጫ ወረዳ እና መካነ ኢየሱስ ከተሞች ላይ በመሰባሰብ ራሱን ለመከላከል ሙከራ ያደረገ ቢሆንም በተለይ በዋናነት የታች ጋይንት፣ የላይ ጋይንትና የጉና ወረዳ አመራሮች ሚኒሻና አድማ ብተና ኃይሎች ንፋስ መውጫ ላይ ተሰብስበው ነበረ። ነገር ግን ንፋስ መውጫን ተከታትሎ በመምጣትና በከተማዋ ከበባ በመፈጸም እነዚህ የአድማ ብተና የሚኒሻና የፖሊስ የብልጽግና አመራሮች ከፍተኛ ጉዳት እንደደረሰባቸው፣ በሌላ አቅጣጫ ደግሞ የሰዴ ሙጃ ወረዳና የስማዳ ወረዳ ወግዳ ከምትባለው ከተማ ላይ የብልጽግና አመራሮች የወረዳውን በጀት ሙሉ በሙሉ ከባንክ በማውጣት በመኪና ጭነው ሲሄዱ የባንኩን ገንዘብ ይዘው ወደ ባህር ዳር ለመሸሸት ጥረት ሲያደርጉ የፋኖ ኃይሎች ቆረጣ በመፈጸም በአንበሳሚ በኩል አቋርጠው ወደ ባህር ዳር እንዳይሸሹ በማድረግ በማፈን እነሱን የመለሷቸው ሲሆን በወግዳ ከተማ የነበሩት አመራሮች ተመልሰው ወደ ወግዳ ከተማ ሲሄዱ ከከተማዋ ተከታትሎ በመግባት በርካታ ሚሊዮን ገንዘብ በእጃቸው ማስገባታቸውን ለማወቅ ተችሏል። እንዲሁም የእስቴና አንዳቤት ወረዳ መካነ ኢየሱስ ላይ አሁንም ከፍተኛ የሆነ ምት የተመቱ መሆናቸውን ነው መረጃዎች እያመላከቱ የሚገኙት። በሌላ ዜና በሰሜን ሸዋ አሁንም ውጊያው በጣም በከፍተኛ ደረጃ ተጠናክሮ እንደቀጠለና በተለይ በመኩይና ጣርማ በር ተብሎ በሚጠቀሱ ከተሞች ላይ የፋኖ ኃይሎች ወደ ከተማዋ ዘቀው በመግባት በወታደራዊ ካምፑ ላይ ጥቃት በመፈጸም በርካታ የአገዛዙ ጦር መደምሰስ መቻላቸውን፣ በሌላ ዜና ደግሞ በቤንሻንጉል ጉሙዝ ክልል ፓዊ መንደር 24 ተብሎ በሚጠቀሰው የአገዛዙ ጦር ካምፕ ላይ ጥቃት ከትናንት ወዲያ በፈጸሙት ከባድ ጉዳት እንደደረሰባቸውና በተደረገው ውጊያ 3 ብሬን 55 ክላሽ 4 የቃታ መሳሪያ 6 ኤስኬስ በርካታ ተተኳሽ መማረካቸውን አስታውቀዋል። በአጠቃላይ በአማራ ክልል ከፍተኛ ጦርነት እየተደረገ ሲሆን የአገዛዙ ጦር ሙሉ በሙሉ እየሸሸ ወደ አንድ አካባቢ እየተሰባሰበ እንደሆነ፣ በሰሜን ሸዋ እንዲሁ የኔትወርክ ዘግቶ የአማራ ፋኖ ብሔራዊ ንቅናቄ አመራሮችን ለመምታት እና የሰራዊቱን ለመበታተን ከፍተኛ ወታደራዊ ዘመቻ ያደረገ ቢሆንም ተመቶ ከበርካታ አካባቢዎች በተለይ ከጦር ቀጠናዎቹ እየሸሸ ወደ ከተማ ወደ ነበሩት የጦር ካምፖች ላይ እየተሰባሰበ እንደሆነና በዛሬው ዕለት በበርካታ ቦታዎች ላይ ተቋርጦ የነበረው የኔትወርክ እና የስልክ አገልግሎት ተመልሶ ወደ አገልግሎት መጀመሩና በአጠቃላይ ጦርነቱ 11ኛ ጊዜ ዘመቻ ያወጀው ጦርነት ከሽፏል ማለት ይቻላል። መሳይ እንግዲህ ብዙ ነገሮችን ማንሳት ይቻላል። በአማራ ክልል ያለው ቀውስን በአጠቃላይ ጦርነቱ ወዴት እያመራ እንደሆነ ግልጽ ሆኖ ለኢትዮጵያ ሕዝብም ለዓለም አቀፉ ማህበረሰብም እየታየ ይገኛል። አብይ አህመድ ከውጭም ከውስጥም እሳት እየለኮሰ ነው። ዛሬ የወጣው የሮይተርስ ዘገባ የሚያመለክተው አብይ አህመድ በሱዳኑ የእርስ በርስ ጦርነት እጁን ማስገባቱን የሚያረጋግጥ ነው። ቤኒሻንጉል ጉሙዝ ክልል ለአማጺው የማመድ ደጋሎ ኃይል የጦር ሰፈር መስጠቱን የተመለከተ ዘገባ ነው በሮይተርስ የተመለከተው። እንግዲህ መረጃው ሾልኮ ወጥቶ ነበረ፣ በተለያዩ ጊዜ ይገለጽ ነበር። አሁን ሮይተርስ ባደረገው የምርመራ ዘገባ ይህንን ክስተት አጋልጦታል። ዓለም በዚህ ጉዳይ ላይ ምን አይነት ምላሽ ይሰጣል አብረን የምናየው ነው። አብይ አህመድ ኢትዮጵያ ውስጥ በተለያዩ ክልሎች ጦርነት ውስጥ ይገኛል። በዙሪያው ደግሞ እንደዚህ ባሉ የሱዳን የእርስ በርስ ጦርነት ውስጥ የተባበሩት አረብ ኤሚሬትስን ፍላጎት ለማስፈጸም ደፋ ቀና እያለ መሆኑን ነው የተረዳ ነው። እንግዲህ በአማራ ክልል የሚካሄደው ውጊያ ለአብይ አህመድ ወሽመጥ የሚቆርጥ ሆኖበታል። ሰራዊቱ ወደ አንድ ማዕከል መሰባሰቡ ብቻ ሳይሆን በመላ ሀገሪቱ በተለያዩ ቦታዎች የሚገኙትን ኃይሉን በሙሉ አሰባስቦ ወደ ሰሜን አቅጣጫ እያጓጓዘ እንዳለ መረጃዎች ከምስል ጋር ተደግፈው እየመጡ ይገኛሉ። ሀገሪቱን ወደ ሙሉ ጦርነት ሊያስገባት በቋፍ ላይ ይገኛል። እንግዲህ ጦርነቱ ከተጀመረ 4 አይነት ጦርነት እንደሚሆን ይጠበቃል። ከፋኖ ጋር፣ ከኤርትራ ጋር፣ ከህወሓትና በሱዳን እጁን ያስገባበት ጦርነት። ምናልባት ሶማሊያም ይህን አጋጣሚ ተጠቅማ በአብይ አህመድ አገዛዝ ላይ ተጽዕኖ ለመፍጠር የምትጠቀመው ነገር ካለ የሚታይ ይሆናል። ሰውየው አገሪቱን ወደ አጠቃላይ ውድቀት ውስጥ እየከተታት እንዳለ ለኢትዮጵያውያን በግልጽ እየታየ ይገኛል። እስቲ የአማራ ክልል ምስለኔ አስተዳደር የሰጠውን መግለጫ ደግሞ እንመልከት። መግለጫው ባጭሩ ሲቀመጥ የአማራ ክልል ሰላምና ጸጥታ ቢሮ እንግዲህ ኦፊሻል የሆነው ይፋዊ የሆነውን ድረገጹ ላይ የተገኘ መረጃ ነው። መግለጫውን በአጭሩ አስቀምጦታል። እየተዋጋን ያለነው ከመንገድ ጠራጊው ጽንፈኛ ፋኖ ማለት ነው ጽንፈኛ ጋር ብቻ ሳይሆን ከወያኔና
ወያኔና ሻቢያ ጋር መሆኑን ህዝባችን እውነታውን ማወቅ ይኖርበታል። አሁን በአማራ ክልልም ሆነ በመላው ኢትዮጵያ ውስጥ የሚካሄዱ ግጭቶች አመራር የሚሰጣቸውና ሎጂስቲክ የሚቀርብላቸው ከመቀሌና አስመራ መሆኑን ህዝባችን ማወቅ አለበት። ወልቃይት ጠለምትና ራያን ለመውረር የቋመጠው ቡድን ለውስጥ ባንዳው ጽንፈኛ ኃይል የተሰጠው ተልዕኮ ከውስጥ ግጭት በመፍጠር ወደ ድንበር የሚሄደው የመከላከያ ሰራዊትን በየዞኑና ወረዳው ተወጥሮ እንዲቆይ በማድረግ ያለምንም ከልካይ ወልቃይት ጠለምትና ራያን መቆጣጠር ነው። ስለሆነም የምናካሄደው ውጊያ ከላኪዎቹ ታሪካዊ ጠላቶቻችንና ከተላላኪው የውስጥ ባንዳና ጽንፈኛ ኃይል ጋር መሆኑን መላው ህዝባችን አውቆ አካባቢውን በንቃት መጠበቅና በራስ አቅም የህግ በላይነትን ማስከበር ይገባል። ሰራዊታችን ዛሬም እንደትናንቱ በተጠንቀቅ ድንበራችንን እየጠበቀ ይገኛል የሚል መግለጫ ነው ያወጣው የአማራ ክልል ምስለኔ አስተዳደር ሰላምና ጸጥታ ቢሮ። ብዙ ጥያቄዎችን ያስነሳል። በዋናነት በይፋ ክልሉ ጦርነት ውስጥ መሆኑን አብይ አህመድ በብልጭልጭ ሪዞርቶችና የኮሪደር መልኮች የኢትዮጵያን ገጽታ ለመሸፈን ይሞክራል። ነገር ግን የማይደበቅበት ሸፍነው የማይዘልቁት ግዙፍ የሆነ አደጋ እየመጣ ነው። ከወዲሁ የክልሉ መንግስት አምኗል። የሚቀረው የፌዴራል መንግስቱ ነው። ለማንኛውም ምን ማለት ይቻላል? በመግለጫው መሳይ የአማራ ክልል ምስለኔ አስተዳደር ለአማራ ክልል 60 ሚሊዮን ለሚገመት የአማራ ክልል ህዝብ ያላቸውን ንቀት እኮ ነው የሚያሳየው። ይሄ እውነት ለመናገር ጠፍተዋል፣ የሉም፣ ተበትነዋል ሲሉ አልነበር እንዴ በሚዲያቸው? በቃ ከእንግዲህ በኋላ በአማራ ክልል አንድ ጥይት አይተኮስም፣ ስምምነት አድርገናል፣ የታሰሩትም ይፈታሉ፣ ከእንግዲህ በኋላ ጥይት የሚሰማበት ዘመን አለቀ። እንደ ማስረሻ ሰጤ ሲገቡ እኮ ከበሮ እየተመታ ደስታ እየተገለጸ ነበረ። አሁን እነሱ የዛሬ 30 ምናምን ዓመት አባታቸው ኢህዴን ከህወሓት ጋር ሆኖ መንገድ ጠርጎ እንደሚገባው ዘመን እኮ አይደለም። የአማራ ፋኖ ብሔራዊ ንቅናቄ ከማንም እገዛ እያገኘ ያለ ድርጅት አይደለም። የማንንም ጉዳይ አስፈጻሚና ተልዕኮ ተሸካሚ አይደለም። ምናልባት ይህ የሚጠረጠረው የአማራ ክልል ምስለኔ አስተዳደር አንድ ቀንም በአማራ ክልል እየተገደለ ያለን ንጹሃን ነው ገበሬን ምንም አያውቅ። ምናልባትም የደቡብ ጎንደር አካባቢ ወይም ሰሜን ሸዋ አካባቢ ብንሄድ አንድ በጣም የገጠር ወረዳ ወይም ንዑስ ቀበሌ ከሚባለው ቦታ ላይ የተገደሉ ሰዎችን ከመሞታቸው በፊት የዞኑ አስተዳዳሪ አይደለም የወረዳው አስተዳዳሪ ማን ነው ለብጠይቃት የማያውቁ ሰዎች ናቸው። የኢትዮጵያ ፖለቲካ ወደ ምዕራብ ሂድ፣ ወደ ምስራቅ ሂድ፣ ወደ ቶሮንቶ ሂድ፣ ወደ ገነት ሂድ የማያውቁ ግለሰቦች ናቸው እኮ እየተገደሉ ያሉ። እነን መገደል አንድ ቀን ለህዝቡ ተቆርቆሮ ይሄ አገዳደል ትክክል አይደለም፣ ተገቢ አይደለም፣ እንደ ወንዶቹ መሳሪያ ይዛችኋል፣ የፋኖ ኃይሎችን በዛው በውጊያው ቀጠና ላይ ምቷቸው፣ ሰላማዊ ሰዎችን አትግደሏቸው ብለው ያውቃሉ እንዴ? ሌላውን ተው፣ ሰሜን ሸዋ ርቋቸዋል። ለአማራ ክልል ምስለኔ አስተዳደር ሰሜን ሸዋ፣ ሰሜን ወሎ፣ ደቡብ ጎንደር ርቋቸዋል። ባህር ዳር ከተማ ላይ ቀበሌ 14 ላይ አባይ ማዶ ቤዛዊት ቤተመንግስት ላይ የባህር ዳር ከተማ ወጣት ለፍጥኝ እየታሰረ በሌሊት እየተገደለ ማን እንደገደለው ሳይታወቅ እያመጡ እየጣሉ ዶክተሮችን ትልልቅ በሀገር ደረጃ ተቀባይነት ያላቸውን ሰዎች እየገደሉ አንድ ቀን በሚዲያ ላይ ወጦ ተናግሮ የማያውቅ ምስለኔ አስተዳደር ዛሬ ስለ ወልቃይትና ስለ ራያ ስለ ጠለምትና ስለ ጠገዴ እሱ ተቆርቋሪ ሆኖ ፋኖ ልክ ጉዳይ አስፈጻሚና መንገድ ጠራጊ አድርጎ መስጠቱ ይሄ ትግልን ለማጣጣል አይደለም፣ ፍርሃት ላይ እንደሆኑና ስጋት ላይ እንደሆኑ እድሜያቸው አጭር ነው። ምናልባትም ከዚህ በፊት ከአንተ ጋር ስንነጋገር በዚህ በአባባል ደረጃ 11ኛ ሰዓት ነው ማለት እያለቀ ነው ማለት ነው። ነገር ግን አሁን የፋኖ ኃይሎች 11 ተኩል ወይም 12ኛው ሰዓት ላይ እንደደረሱ ነው። በአጠቃላይ በአንድ ዞን ደረጃ በደቡብ ጎንደር ከፍተኛ የሆነ የሰራዊት ድምሰሳ ተፈጽሞ አካባቢው ሙሉ በሙሉ መቆጣጠራቸውንና እነሱ ከአንቀልባ ላይ ወርደው አንድ ቀን ማደር እንደማይችሉ ከመከላከያ ጀርባ ላይ ልክ እንደ ኮዳ ተንጠልጥለው የመከላከያ ኮዳ ውሃ ይዞባት የሚሄደው ኮዳ የትኛውም ቦታ ሲሄድ ከክላሹ ባልተናነሰ ሁኔታ በኮዳ ውሃ መሙላቱና ከወገቡ ማሰሩ ነው አንድ ወታደር ጠንካራ ወታደር የሚባለው። ልክ እንደ የኮዳ ስም የወጣለት የአማራ ክልል ምስለኔ አስተዳደር ሰራዊቱ በሄደበት ቦታ ሁሉ ሲሄድ ያለ መስሎት ከሆነ እንግዲህ ትናንትናና ዛሬ በዚህ 3 ቀናት ውስጥ በደቡብ ጎንደር፣ በሰሜን ሸዋና ምዕራብ ጎንደር፣ በምዕራብ ወሎ አካባቢ እየተደረጉ ያሉ ጦርነቶች ብልጽግና ጉም መዘገን የማይችል በአየር ላይ ያለ ጉም እንደሆነ እኮ አወቅን። በቃ ተበተነ እኮ በቃ ተበትኖ መውጫ ቀዳዳቶ ጎጃም አዘንና አሮጌ ጋቢና ቁምጣ ሱሪና ከዘራ ሽመልና ቆንጥር ጫማ እያደረገ እኮ ወደ ከተሞች፣ ወደ ገጠር ከተሞች፣ ወደ ቤተሰቦቹ ለመሸሸት ከፍተኛ ጥረት ሲያደርግ አየነው እኮ። ስለዚህ በፍጹም የአማራ ክልል የሰጠው መግለጫ ለአማራ ክልል ህዝብ ከፍተኛ ንቀትና
አስተሳሰቡን ዝቅ አድርጎ የማየት ሁኔታ እንዳለ ነው። ምናልባት የራሳቸውን ዘመዶች እና ይርጋ ሲሳይ በደቡብ ጎንደር ቤተሰቦቻቸውን ይጠይቁ። እልል እያለ ነው ሰራዊቱ ሲወጣና የፋኖ ኃይሎች ወደ ከተማ ሲገቡ እንግዲህ በኋላ እንዳትወጡብን ብሎ በቄስ በመነኩሴ በሸህ እያስጠየቋቸው ያሉ። አልቀናል፣ ደክመናል፣ መከላከያው ገደለን፣ ዘረፈን፣ ልጆቻችንና ሚስቶቻችንን ደፈረ፣ ወንድ ልጆቻችንን ከፊታችን ላይ ለፍጥኛ አስሮ ረሸነ፣ እህላችንን አቃጠለ፣ ከብታችንን አርዶ በላ፣ ጎተራችንን በሙሉ አውጥቶ እህል ሸጠብን፣ ከሞሰብ ያለ እንጀራ እና ከድስት ያለ ወጥ እየገለበጠ በላብን። እኛ እንደዚህ ነበርን ወይ? ውለታችን ይሄ ነበር ወይ? ከትግራይ ክልል ተባሮ ሲመጣ እንዴት አድርገን ነው መከላከያውን የተቀበልነው? ራቁቱን ሲመጣና በረሃብ 3 ቀን 4 ቀን እግር መንገድ ሲመጣ ከእንቅላችን ውስጥ እርጎ አውጥተን ቅቤ መተን ትኩስ እንጀራ አውጥተን አብልተን የልጆቻችንን ጋቢና ኩታ አልብሰን አይደለንም ወይ ለመንግስት ያስረከብነው? ይሄ ነው ወይ የሚገባን? አሁንም እናንተ የምትወጡ ከሆነ ተመልሶ ያጠቃናል በማለት ህብረተሰቡ ከፍተኛ ደስታ ውስጥ እንደሚገኝ ነው መረጃዎች እየደረሱን የሚገኙት። ስለዚህ የአማራ ክልል ምስለኔ አስተዳደር ያወጣው መግለጫ ከመግለጫ ደረጃ ያልደረሰ ፍርሃት የወለደው ከፍተኛ የሆነ ጭንቀት ውስጥ እንደገቡ የሚያሳይ ነው። ደግሞ ከነሱ ብሶ የኤርትራና የትግራይ ጉዳይ አስፈጻሚ ኤርትራና ትግራይ ተደምረው የአማራን ሩብ እኮ ያክሉ፣ የአማራንስ ሩብ ያክሉ። የአማራ ክልልስ ትልቅ ህዝብ ለሀገር ባለውለታ የሆነ አትግደሉ ብሎ ለረጅም ጊዜ ሲማጸነው ለጦርነት እንዳንገባ እባካችሁ በጅራፍ እያጮኸ ባህር ዳር ከተማ ላይ ለምኗል። የመጨረሻችን ነው፣ ከእንግዲህ በኋላ ጅራፍ ይዘን አንመጣም፣ ከእንግዲህ በኋላ ምንሽራችን ይዘን ነው የምንወጣ እያለ ሲጠይቅ እምቢ ብለው ዛሬ የመንገድ ጠራጊ ያላቸው በጣም ነው የሚያሳዝነው። ነገ ይሄ የተናገሩትን ነገር ነገ ይተፋታል ተመልሰው እና በአጠቃላይ ጭንቀት የወለደው ነው ማለት ነው የምችለው። መሳይ እንግዲህ አሁን ያለው ሁኔታ የመጨረሻው ሰዓት የደረሰ ይመስላል። በተለይ አማራ ክልል ላይ ያለው ውጊያ አገዛዙ የተለያየ መልክ ይስጠው የተለያየ መገለጫ አድርጎ ለደጋፊዎቹ የሚናገረው ነገር ሌላ ነው። መሬት ላይ የሚታየው ነገር ደግሞ እውነት ለመናገር 11ኛው ሰዓት ከዛም ባለፈ መልኩ ሊገለጽ የሚችል ነው። አብይ አህመድ በየካምፑ በየማሰልጠኛው ያሉ ገና የገቡ በየአቅጣጫው ያሉትን የጦር ሰራዊቱን በጣም አስገራሚ ነገር የሆነው ቁስለኛ ሆነው የተወሰነ መተኮስ ይችላሉ ያላቸውን ከቁስለኛ ካምፕ ሁሉ ጭምር ነው ሚንስ ቤት ከምግብ ቤት የምግብ ቤት ሰራተኞችን ሳይቀር መለዩ አስለብሶ የጫነ ወደ ጦር አውድማ እያጓጓዘ ይገኛል። የት እንደሆነ መዳረሻቸው አይታወቅም። እንግዲህ ከአማራ ክልል በራሳቸውም ጊዜ ይሆን ተመተው እየወጡ ነው። በተለያዩ አካባቢዎች መንቀሳቀስ አልቻሉም። ሰራዊቱ በራሱ እንግዲህ ሁሉንም በአንቶኖቭና በሄሊኮፕተር አጓጉዞ ከጦር አውድማ መውሰድ አይቻልም። ምናልባት ትራንስፖርት መንገዶች በሙሉ ሊዘጉ የሚችሉበት እድል እንዳለ ነው እየተነገረ ያለው። ስለዚህ አጣብቂኝ ውስጥ ገብተዋል። አብይ አህመድ በገዛ እጁ ሀገሪቱን ከፍተኛ የሆነ እልቂት ሊዳርጋት ወደሚችል ጦርነት እያስገባት ነው። ዓለም አቀፉ ማህበረሰብ ድምፁን ማሰማት ጫናውን ማሳደር ይገባዋል። የዚህን ሰውዬ የእብደት ጉዞ በአጭሩ ካልተቋጨ ኢትዮጵያ ብቻ ሳይሆን ቀጠናውም ወደ ለየለት ቀውስ ውስጥ መግባቱ የሚጠበቅ ነው። የዛሬው የሮይተርስ ሪፖርት የሚያሳየውም ይህንኑ ነው። አብይ አህመድ እጁን አስገብተዋል በሱዳን ጦርነት ላይ። ድንበር እየጠበቅን ነው ይላሉ። የትኛውን ድንበር እንደሚጠብቁ እንኳን ህዝብ መግለጽም የሚችሉ አይደሉም። የሚገኙት በአማራ መንደር ነው። የሚገኙት በኦሮሚያ መንደር ነው። ህፃናትን መግደል፣ ሰላማዊ ሰዎችን መረሸን የአብይ አህመድ ሰራዊት መገለጫ ሆኗል። ለማንኛውም እንደማጠቃለያ ምን ማለት ይቻላል? መሳይ ይሄ ስርዓት እኮ በተለይ በዋናነት የሀገሪቱ ቁንጮ የሆነው ጠቅላይ ሚኒስትር አብይ አህመድ ሀገርን እየጠላ ህዝብን መምራት የሚፈልግ መሪ ነው። በአጠቃላይ ህዝብን ወደ ውርደት ያመጣ መሆኑን እኮ ዛሬ የሮይተርስ ዘገባ እኮ ጦርነቱ በኢትዮጵያ ብቻ አይደለም ቀጠናዊ ለማድረግ ከፍተኛ ጥረት እየተደረገ ነው። በትግራይ አካባቢም ጦርነቱን ለማስፋት ጥረት እያደረገ ያለው በፋኖ ኃይሎች ከፍተኛ ሽንፈት ስለደረሰበት የአማራ ክልል ሙሉ በሙሉ ለቆ በመሄድ ቀጠናዊ የሆነ የድንበር ሀገሮችንና ጎረቤቶችን በመተናኮስ ለዓለም አቀፍ ሀገራትና መንግስታት አቤት ለማለት ካልሆነ በስተቀር ይሄ ራሱን ወንበሩን ማስጠበቅ ያልቻለ የብልጽግና መንግስት እንዴት አድርጎ ነው ድንበርን ሊጠብቅ የሚችለው? አሳልፎ እየሰጠ በፈቃደኝነት አሳልፎ እየሰጠ ከኢትዮጵያ ህዝብ ውክልና ሳያገኝ ድንበርን እናንተ ይህን ድንበር ውሰዱ፣ እናንተኛዎቹ ሀገሮች ደግሞ ይህን ድንበር ውሰዱ እያለ በጅቡቲ ሳይቀር አስንቆ የኢትዮጵያን
130 እና 140 ሚሊዮን የሚገመትን ገንዘብ የበሬ ግንባር የምታክል በጣም ጥቂት በኢትዮጵያ ሙሉ በሙሉ ጥገኛ የሆነች ሀገር በድሮንና በሄሊኮፕተር ወደ ኢትዮጵያ ድንበር ጥሳ በመግባት ህዝቦቻችንን እየፈጀ ያለ ጎረቤት ሀገር ታይ ብሎ ማሳረፍ ሳይችል የትኛው ድንበር አስጠባቂ ሆኖ እንደመጣ ሊታወቅ አይችልም። ይሄ በዋናነት ዛሬ ሮይተርስ የተባለው የዓለም አቀፍ የዜና ወኪል የአብይ አህመድ አገዛዝ ቤንሻንጉል ጉሙዝ ክልል መንጌ በተባለ ወረዳ ላይ የሱዳን ፈጥኖ ደራሽ ኃይሎችን ወታደራዊ ስልጠና የሚሰጥበት ማቋቋሚያ ወታደራዊ ጣቢያ ማቋቋሙንና ከ4000 በላይ ወታደሮች የሱዳን ወታደሮች በተለይ የሱዳን ፈጥኖ ደራሽ የሚባሉት አርኤስ የሚባሉት ኃይሎችን ለማሰልጠን ወደ ካምፑ ኃይል ማስገባቱንና አብዛኛዎቹ ደግሞ በሌላ ወገን ደግሞ እዛው ማሰልጠኛ ጣቢያ ላይ በርካታ ኢትዮጵያውያን በዛ ወታደራዊ ማሰልጠኛ በኤሚሬትስ በጀት ስልጠና እየወሰዱ እንደሆነና ምናልባትም የኢትዮጵያ ወጣቶች ወደ ሱዳን የእርስ በርስ ግጭት ውስጥ አስገብቶ አሁንም ግጭቱን ቀጠናዊ ለማድረግ በጣም በከፍተኛ ደረጃ እየጣረ እንደሚገኝ ነው። እንግዲህ በተባበሩት አረብ ኤሚሬትስ ከፍተኛ ወታደራዊ ድጋፍ በማግኘት በሱዳን የውስጥ ግጭት ከፍተኛ ደም አፋሳሽ ጦርነት እየተደረገ በሚገኝበት አካባቢ እጁን አስገብቶ ከፍተኛ የሆነ በሀገራችን ላይ ውርደት እንድትከናነብ ለማድረግ ነው እየሰራ የሚገኘው። እንግዲህ የቤቱን ማማሰል ሲያቅተው የሌላ ሀገር ሄዶ ለማማሰል ጥረት እያደረገ እንደሆነና የአብይ አህመድ አገዛዝ በቀጠናው ትርምስ እንዲፈጠር ሌት ተቀን እየሰራ እንደሆነና በተለይ በዋናነት ከ600 በላይ ድንኳኖች የተጣሉ እንደሆነ ቤት የተሰራበት ማሰልጠኛ ጣቢያ እንደሆነ እና በተለይ ካምፑ 10,000 ሰልጣኞችን ማሰልጠን የሚችል መሆኑ ከዲፕሎማቲክ የመረጃ ልውውጦች አገኘሁት ባለው መረጃ መሰረት በርካታ ላንድ ክሩዘሮችና ከባድ ተሽከርካሪዎች እንዲሁም የሱዳን ፈጥኖ ደራሽ አሃዶች በካምፑ ውስጥ እንደሚገኙ የኤሚሬትስ አሰልጣኞች ወደ ካምፑ መግባታቸውን ጥቅምት ወር ላይ ደግሞ የኤሚሬትስ የሎጂስቲክስ ኩባንያ ጎሪካ ግሩፕ የተባለ አርማ ያዘለ ከባባድ ተሽከርካሪዎች በአሶሳ በኩል አድርገው ወደ ማሰልጠኛው ሲገቡ መታየታቸው ይህ የሮይተርስ ዘገባ አንድ የኢትዮጵያ መንግስት ከፍተኛ ባለስልጣንን ማኝ ጠቅሶ እንደዘገበው ለመረዳት ችለናል። እንግዲህ ግንባታውን የኤሚሬት መንግስት ወይም የተባበሩት አረብ ኤሚሬት መንግስት በገንዘብ እንደደገፈው ወታደራዊ አሰልጣኞችን እና የወታደራዊ ቁሳቁሶችን ድጋፍ ይህቺው ሀገር ኤሚሬትስ እንደደገፈች ከባለፈው ዓመት ሚያዝያ ወር ጀምሮ የደን ምንጠራ በወታደራዊ ማሰልጠኛው ላይ የደን ምንጠራና የብረት ጣሪያ መትከል መቻላቸውንና ቁሳቁሶችን ማስገባታቸውን ከ640 በላይ ድንኳኖች መጣላቸውን በሳተላይት ባገኘሁት ባለው መረጃ መሰረት አሰራጭቷል። ይሄ እንግዲህ በአጠቃላይ ስንመለከተው ቀጠናዊ የሆነ ትርምስ ለመፍጠር የተባበሩት አረብ ኤሚሬትን ጉዳይ በአገር ውስጥ በሱዳን ጣልቃ በመግባት ጉዳይ አስፈጻሚ በመሆን የድለላ ስራ ብቻ እየሰራ እንደሆነ ነው መረጃዎች እያመላከቱ የሚገኙት። እንግዲህ በኋላም ምልምሎችን የያዙ 126 ተሽከርካሪዎች ሲጓዙ ሁለት ባለስልጣናት የክልሉ አካባቢ ባለስልጣናትን ጠቅሶ ሮይተርስ ዘግቧል። ተሽከርካሪዎቹ እያንዳንዳቸው ከ50 እስከ 60 ሰልጣኞችን ይዘው ተጉዘዋል በማለት በሳተላይት ምስልም 18 ከባባድ ተሽከርካሪዎች በማሰልጠኛ ጣቢያው ላይ በሳተላይት መመልከቱ እነዚህ 18 ተሽከርካሪዎች ከዚህ በፊት የኢትዮጵያ ወታደሮች ከቦታ ቦታ ሲንቀሳቀሱ የሚጠቀሙባቸውን አይነት የመኪና ወይም የተሽከርካሪ አይነቶችን እንደሚመስሉና በአጠቃላይ በቅንጅት የኢትዮጵያ መንግስትና የኤሚሬት መንግስት በሱዳን የውስጥ ግጭት ውስጥ እጃቸውን አስገብተው የቀጠናዊ ትርምስ እንዲፈጠር ለማድረግ ከፍተኛ ጥረት እያደረጉ ነው በማለት ጠቅሷል። ከካምፑ ወይንም 53 ኪሎ ሜትር ርቀት ላይ የሚገኘው የአሶሳ ኤርፖርት ላይ ባልተለመደ ሁኔታ ኤርፖርቱ ላይ ከፍተኛ የሆነ ግንባታዎች እንደሚፈጸሙና ምናልባትም የተባበሩት አረብ ኤሚሬት ከፍተኛ እና የኢትዮጵያ አየር መንገድ ከፍተኛ የቃጫኝ አውሮፕላኖች ማሳረፍ የሚችል የግንባታ ስራዎች እየተሰሩ እንደሆነና ቀጠናዊ ትርምሱን ዘለቄታው ለማስፋት የኤሚሬትን ጉዳይ ለማስፈጸም ታትሮ እየሰራ እንደሆነ ነው የሚገኘው። ይሄ ከኢትዮጵያ ፍላጎት ውጪ መሆኑንና በአጠቃላይ ኢትዮጵያ በቀጠናው ላይ ረባሽ መንግስት እንዳላትና ይሄን መንግስት ማጋለጡን ነው ሮይተርስ ዛሬ በዘገባው ያመላከተው። መረጃዎች አሁንም እየመጡ ይገኛሉ። በተለይም የአብይ አህመድ አገዛዝ ከፍተኛ የሆነ አፈሳ እያከናወነ ነው። ማንኛውም እድሜው የደረሰም ያልደረሰም ወጣት እየታፈሰ ማሰልጠኛ ካምፖች በቀጥታም ወደ ግንባር እንዲሄድ እየተደረገ ነው። እንግዲህ በማስ በእንደዚህ በብዛት በቁጥር ወደ
ጦርነቱ ለመማገድ ውሳኔ ላይ የደረሱ ነው የሚመስለው። ከዚህ በተጨማሪ ተሽከርካሪዎችን በግዳጅ የወሰዱ እንደሚገኙ ነው የተሰማው። የብልጽግና የመከላከያ፣ የፌዴራል ፖሊስ፣ የትራፊክ ፖሊስና የብሔራዊ መረጃና ደህንነት አገልግሎት በቅንጅት ሆነው ትራንስፖርት አገልግሎት የሚሰጡትን በአዲስ አበባ ከተማ የሚገኙ ከባድ የደረቅ ጭነት ተሽከርካሪዎችንና እንደዚሁ ሎቤዶችን በግዳጅ በመሰብሰብ ወደ ተለያዩ የመከላከያ ካምፖች እየወሰዷቸው እንዳለ ዛሬ መጣ መረጃ ያመለክታል። አዳማ፣ ናዝሬት፣ ወደ ሐዋሳ፣ ጥቁሩ አካባቢ በሚገኙ ካምፖች የተወሰዱና እዛ እንዲቆሙ እየተደረጉ አሉ። ለግዳጅ ትፈለጋላችሁ ተብለው እንደተወሰዱ ነው የሰማ ነው። በአጠቃላይ ሀገሪቱን ወደ ጦርነት ለማስገባት አብይ የመጨረሻውን ፊሽካ ለመንፋት እንደተዘጋጀ ነው የምንሰማው። ሁኔታውን እንከታተላለን። በጣም ነው ማመሰግነው። መልካም ቀን። እኔም አመሰግናለሁ መሳይ።